ጀምራለሁ። ስድስተኛው ሳምንታችን ነው። ክርስትናና እስልምና ክርስትና በኢትዮጵያ የሚለውን ትምህርት እየተማሩ ጭብጤን ማሻገረውን ሐሳብ በጣም እያጠበብኩት ነው። ልብ ብላችሁ ከሆነ ክርስትና በኢትዮጵያ የሚል ሙሉ ርዕስ ብቻ ነበረው። በኋላ ላይ ክርስትና በ19ኛውና በ20ኛው ክፍለ ዘመን በሚል አጠበብኩት። አሁን ደግሞ ከዛሬ ጀምሮ ቀጣዮቹን ክርስትና በኢትዮጵያ በ19ኛውና በ20ኛው ክፍለ ዘመን በጎ ተጽዕኖ ያሳደሩ ሰዎች ክርስቲያኖች ከመላው ቤተ እምነት በዚህ የ200 ዓመት የታሪክ ቅንብብ ውስጥ ያከናወኑትን ናሙና እየወሰድኩ ወደ እናንተ ማምጣት ነው። ለዛሬ ዝግጅት የትምህርት አቅጣጫ ከትውፊት ጋር የሚገናኝ ስለሆነ በቴሌግራሙ ላይ እንደገለጽኩት ስለ ወርቃማው ሕግ መናገር ስለምፈልግ ጌታ እንደወትሮው እንዲያስተምረን እንዲናገረን ጸልየን እንጀምራለን። እናመሰግናለን ጌታ ሆይ እኔና ወገኖቼ በአንተ ብርታት፣ በአንተ አቅም፣ በአንተ ምሪት በዚህ ቦታ ላይ ተገኝተን ያንተ የሆነውን ሐሳብ ለመመካከር እድል ሰጥተናል። ይህንን ስላገኘን በእውነት እናከብራለን። በመንገድ ላይ ያሉትን ወገኖቻችንን በጊዜው እንዲደርሱ አንተ እርዳቸው። እኛም ደግሞ በምንመካከረው ምክክር ያንተ እገዛ አይለየን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። በየሁዱ ያለኝን ዝግጅት ለማቅረብ ቀናቶቹ በዙሪያው ያሉት ቀናት ምን ባህር ያላቸው የሚል የራሴ የግል ፍላጎት ይኖረኛል እና የዛሬ ዋዜማ መጋቢት 27 ትናንትና በዓለም አቀፍ ደረጃ የሚከበር የቀን ስያሜ ተሰጥቷል። ያ የቀን ስያሜ ደግሞ የወርቃማው ሕግ ቀን ነው የሚባለው። ትናንትና ወርቃማው ሕግ ወይም የወርቃማው ሕግ ቀን ወይም ጎልደን ሩል ዴይ ተብሎ ይጠራል። ይሄ ስያሜ በዓለም አቀፍ ደረጃ በዓለም ላይ ያሉ በቢሊዮን የሚቆጠሩ ሰዎች እንዲያስቡት ተፈልጎ የተሰየመ ስያሜ ነው። ለምንድን ነው መጋቢት 27 ኤፕሪል 5 የወርቃማው ሕግ ቀን ተብሎ የተጠራው? በዚህ ውስጥ ትውፊት ብለን የምንጠራው ያለው አቅም ያለው ቦታ ምንድን ነው? ለክርስቲያኖች ከልጆቼ ጋር ስመጣ ወርቃማው ሕግ ቀን ትናንት ነው ምን ማለት ነው ብዬ ጠይቄያቸዋለሁ። ትንሿ ሚኒኒ የወርቅ ቀን ሊሆን ይችላል ነው ያለችው። ፍቅር ግን ባልንጀራን እንደራስ አድርገህ ውደድ ሊሆን ይችላል አለ። ይሄ ቀን በሚከበርበት በትናንቱ ዕለት የዓለም ሕዝቦች በአጠቃላይ ወደ አንድ ሐሳብ እንዲመጡ ይፈልጋል። ያ ሐሳብ የሰው ማህበራዊ ፍጡርነትን ከዳር እስከ ዳር እንዲያንጸባርቁ ተፈልጎ የተሰየመ ቀን ነው። ሰው ማህበራዊ ፍጡር ነው። ማህበራዊ ፍጡር ብለን ስንል ኢትዮጵያን ብቻ ወስነን ላንቀመጥ ነው። የሰው ልጆች ባሉበት ቦታ ሁሉ የሰው ባህሪው ማህበራዊ ፍጡርነቱን ማስታወስ ነው። ከዛ የተነሳ ነው ይሄ የወርቃማው ሕግ ቀን ሊኖር የተቻለው። ሁለተኛው ነጥብ የሰው ምኞቱ እና ሊሆነው የሚፈልገው በሁሉ ዓለም ያለው ተመሳሳይ ሆኖ ስለተገኘ ሰው የሚመኘው ሊሆነው የሚፈልገው ነገር ተመሳሳይ ሆኖ ተገኝቷል። ሌላው ግን ሶስተኛው የራሱ የእግዚአብሔር ሐሳብ በቅብብል ወደ ሰዎች እንዲደርስ የተፈለገው እሱን የሚያንጸባርቅ ነው። ይሄ ቀን የእግዚአብሔር ሐሳብ በቅብብል ተደራሽ እንዲሆን እግዚአብሔር ሰዎችን ተጠያቂ አድርጓቸዋል። ያንን ደግሞ ኃላፊነቱን ሲወጣ የታሪክ አስጀምሮቱን አስቀድሞ በሕዝበ እስራኤል ላይ ያሳየው። ሕዝበ እስራኤልን እግዚአብሔር ለይቶ ሲያወጣ የተለየ ነገር ኖሮት አይደለም። ሕዝበ እስራኤልን እግዚአብሔር ከሕዝቦች መካከል ለይቶ ያወጣው ብርሃን እንዲሆኑ ነው፣ ጨው እንዲሆኑ ነው። እነሱ በጊዜ ሂደት ውስጥ ኃላፊነታቸውን ባይወጡም ግን በነበሩበት ዘመን ይሄን እንዲያንጸባርቁ ነው። ከሚያንጸባርቁት ነገር ውስጥ አንዱ የሰው ማህበራዊ ህይወት የእርስ በርስ ትስስር ምን እንደሆነ መግለጥ ነው። ይሄ ሲሻገር በሕዝበ ክርስቲያን ዘንድ ተመሳሳይ ሆኖ ነው የተገኘው በእኛ ዘንድ። ስለዚህ የትናንትናው ቀን የወርቃማው ሕግ ቀን ሲባል ክርስቲያኖች እንደ መሪ ጥቅስ ወይም እንደ መሪ መመሪያ የሚወስዱት እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላችሁ ሕግም ነቢያትም ይህ ነው የሚለውን ነው
ሎጓቸው ይሄ ነው። በመላው ዓለም ያሉ ክርስቲያኖች ይህን ክፍል በዚህ መንገድ ይረዱታል። ማቴዎስ 7:12 ላይ ያለ ነው። ሙስሊሞችስ ነብዩ መሐመድስ ህዝቤ ባለው ህዝቤ ባለው እና የነቢያት ቁንጮ ሆኖ ባስተላለፈው መልእክት ውስጥ ምን አለ? በእስልምና ማህበረሰብ ውስጥ ከነብዩ ትምህርት ውስጥ አንዱ ለራሳችሁ የምትመኙትን ለሌሎችም እንዲሆን እስካልተመኛችሁ ድረስ በትክክል አላመናችሁም ነው ያለው። በክርስቲያኑ ዓለም እና በእስልምና ዓለም በጣም ተቀራራቢ ነገር ነው ስለ ሰዎች የተናገሩት። አይሁዶቹስ የቀደሙት ህዝበ እስራኤል ህዝበ እግዚአብሔር ብለን የምንጠራቸውስ የአይሁዶች እምነትን በተመለከተ አንተ የምትጠላውን ነገር በባልንጀራ ላይ አታድርግ፣ ይህ ነው እግዚአብሔር ለሙሴ የሰጠው ህግ ሲጠቃለል ነው የሚለው። ይሄ በሐላል ታልሙድ ውስጥ የሚገኝ ነው። የሚለው ነገር ምንድነው? የአይሁዶች እምነት ከሚያስተናግደው ወርቃማ ህግ ውስጥ አንተ የምትጠላውን ነገር በባልንጀራ ላይ አታድርግ፣ ይህ ነው እግዚአብሔር ለሙሴ የሰጠው ህግ ሲጠቃለል። ለሙሴ የሰጠው ህግ ወደ 613 ያህል ይጠቃል። ሁሉም ቢጠቃለል ይሄው ነው የሚለው። የባህይ እምነት ተከታዮች አዲስ አበባ ውስጥ አሉ። እነሱም የተለየ ነገር አይደለም የሚሉት። በአንተ ላይ ሊጫንብህ የማትፈልገውን በሌላ ላይ አታድርግ፣ በራስህም ላይ እንዳይደርስብህ የማትሻውን ለማንም አትመኝ ነው የሚለው። ይሄ ባህ የሰጠው መመሪያ ነው። ከክርስትና ከእስልምና ከአይሁድ እምነት ወጣ ያለው ማህበረሰብ አንድ አይነት ሐሳብ እያሰበ መሆኑን ልብ በሉልኝ። የአንድ አይነት ሐሳብ ትስስር ከየት መጣ? የመጣው ከምንም አይደለም። የመጣው በቅብብል ከተወረሱ ውርሶች ነው። የባህይ እምነትን ብቻ አንስቼ መተው አልፈልግም። የምስራቁን ዓለም ለመዳሰስ ቡዲዝምን ማየት ፈልጋለሁ። የቡዲዝም እምነት ተከታይ በጣም ብዙ ነው በዚህ ምድር ላይ። የነሱ ዋና ቃል ራስን የሚጎዳ የሚመስልን ነገር በሌሎች ላይ አታድርግ የሚል ነው። በመጽሐፋቸው ምዕራፍ 5 ቁጥር 18 ላይ ይሄ ነው ያለው። ሂንዱይዝምስ አንተ ላይ ቢደረግ የሚያስከፋ ከሆነ አንተም በሌሎች አታድርግ፣ የተግባር ሁሉ ማጠቃለያ ይህ ነውና ነው የሚለው። የተግባር ሁሉ ማጠቃለያ ይህ ነውና። እንግዲህ ልብ በሉልኝ። ኤፕሪል 5 ወይም መጋቢት 27 የወርቃማው ህግ ቀን ተብሎ ትናንት ሲከበር በተለያየ እምነት ውስጥ ያሉ ህዝቦች አንድ ተመሳሳይ አቅጣጫ ይዘው በመሄድ ይህንን ቀን ያስቡታል። የክርስቲያኖቹ በማቴዎስ 7:12 ላይ ተመስርተው ሰዎች ሊያደርጉልን የምንመኘውን እኛም እንድናደርግ፣ የእስልምና እምነት ተከታዮች ለራሳቸው የተመኛችሁትን ለሌላው እንዲሆን አድርጉ በማለት፣ የአይሁድ እምነት ተከታዮች አንተ የምትጠላውን ነገር በባልንጀራ ላይ አታድርግ በማለት፣ የባህይ እምነት ተከታዮች በአንተ ላይ ሊጫን የማትፈልገውን በሌላ ላይ አታድርግ በማለት፣ ቡዲዝም ደግሞ ራስን የሚጎዳ የሚመስልህን ነገር በሌሎች ላይ አንተም አታድርግ በሚል ላይ ተገለጸው። ሂንዱይዝም አንተ ላይ ቢደረግ የሚያስከፋ ከሆነ አንተም በሌሎች አታድርግ፣ የተግባር ሁሉ ማጠቃለያ ይሄ ነውና ነው የሚለው። እነዚህ ማነሳላቸው የሃይማኖት ሴክቶች ከክርስትና ጋር ምንም ግንኙነት ያላቸው አይመስልም። ግን ሃይማኖቶችን አጠቃላይ ዳሰን አንድ እንቁ ከውስጣቸው እናውጣ፣ አንድ ወርቃዊ ህግ እናውጣ ካልን ልናውጣ የምንችለው ህግ ይሄ ነው። ጃኒዝም የሚባል ሃይማኖት እንዳለ በምድር ላይ ታውቃላችሁ ብዬ አስባለሁ። እነሱም ትናንትን የሚያስቡት ማንም ሰው ለራሱ እንዲደረግለት የሚሻውን እርሱም እንዲሁ በዓለም ዙሪያ ላሉ ፍጡራን ሁሉ ያድርግ ነው የሚሉት። በዓለም ዙሪያ ላሉ ፍጡራን ሁሉ የጃኒዝም እምነት ነው ይሄንን የሚናገረው። ሲኪዝምስ ለማንም ባይተዋር አይደለሁም፣ ማንም ለኔ ባይተዋር አይደለም፣ እኔ የሁሉ ወዳጅ ነኝ የሚል ነው መመሪያቸው። ባይተዋርነት በሰው ህይወት ውስጥ እንዳይኖር የሚደረገውን የመርሃ ግብር እይታ ነው የሚያነሳው። ዩኒታሪዝም ብለን የምንጠራቸው ሁላችንም አካል የሆንበትን የፍጥረታት አንድነትና ትስስር በጽኑ እንደግፋለን፣ እንዲሁም ልዩ አክብሮት እንዲሰጠው እንተጋለን ይላል። ዩኒታሪዝም አሁን በዓለም ላይ በጣም እየሰፋ ያለ ሃይማኖት ነው።
ታኦይዝም፣ ኮንፊዥዝም፣ ዞሮስትራይዝም፣ ኔቲቭ ስፒሪቹዋሊቲም ተመሳሳይ ነገር ነው የሚናገሩት። የኔቲቭ ስፒሪቹዋሊቲን አንስቼ አቆማለሁ። የእኛ ህልውና የሚረጋግጠው የምድራችን ተፈጥሮ ይዞታዋ በወጉ ሲጠበቅ ነው የሚሉት። ባነሳውላችሁ በሁሉም የእምነት ክልሎች የትናንትናው ቀን አንድ ነገርን እያሰበ ሲያከብረው ውሏል። የሰው ልጆች የወርቃማው ሕግ ቀንን ያከብራሉ። ይሄ ወርቃማው ሕግ ቀን በሰዎች ሁሉ ዘንድ ተቀራራቢና ተመሳሳይ እንዴት ሊሆን ቻለ? መልሱ አንድና አንድ ነው። ትውፊት በቅብብል ይዞ ለሰው ልጆች ያደረሰው እውነታ ስለሆነ ነው። ማቀደመ ተከተለ የሚለው ሊያነጋግረን ይችል ይሆናል። በእኔ ዝግጅት ግን እግዚአብሔር ከአሕዛብ ወገን የሆነውን አብርሃምን ጠርቶ ሕዝበ እስራኤልን በኋላ ላይ ሲፈጥር ሕዝበ እስራኤልን እንደ ሕዝብ የጠራው ለሌላ የተለየ የዘረኝነት አቋም አይደለም። የተለዩ ሰዎች ሆነው የተለዩ ሕዝቦች ሆነው አይደለም። በእግዚአብሔር ተገርተው ተሰርተው ለዓለም ሁሉ ብርሃን እንዲሆኑ ብቻ ነው። ያን ኃላፊነት በዘመናቸው ይሄንኑ እውነት እንዲገልጡ ተደርገው ተሰርተዋል። ከዛ በኋላ በአዲስ ኪዳን ግን ክርስቲያኖች ይሄንኑ እያሻገርን እንድንቀጥል እግዚአብሔር ፈልገዋል። በቅብብል የተገኘ ሀብት ቃል በቃል የተላለፈ እሱ ትውፊት ተብሎ እንደሚጠራ ባለፈው ሳምንት አንስቻለሁ። ትውፊትን ዛሬም በሚቀጥለውም ሳምንት አንስቼ ነው ማጠቃልለው። የማጠቃልለውና ሐሳቤን እያዳበርኩ መሄድበት ዋናው ምክንያት እሱን በደንብ አድርገን ካልዳሰስን መተላለፍ እየበዛ ሊመጣ ስለሚችል ነው። ባይመቸንም ልንቀበለው የሚገባ እውነታ በውስጡም ስላለ ነው። ከቃላት ልጀምር። የቃላት ፍጆታ። ቃላት እንደ ወጉ ሊሰፉ ይችላሉ በትርጉማቸው። እንደ ሁኔታውና እንደ ሕዝቡ እይታ ያላቸውን ትርጉም እያጠበቡም ሊሄዱ ይችላሉ። በጥበትና በስፋት ውስጥ ግን ለመንፈሳውያን ሰዎች ቴክኒካል ተርም ብለን የምንጠራቸውን አንድ ቃል እንኳን ብንወስድ በወንጌላውያን ዘንድ አሕዛብ የሚለው ቃል ሲጠራ በህሊናችን የሚሰጠን ምስል ምንድን ነው? አሕዛብ የሚለው ቃል ለኦርቶዶክስ ሰዎች ሲጠራ ይሄ በህሊናቸው የሚሰጠው ውክልና ምንድን ነው? ሕዝበ እስራኤልን ወስደን ደግሞ አሕዛብ የሚለውን ቃል ብናነሳቸው እነሱ የሚረዱበት መረዳት ምን ይመስላል? ይህንን እንደ መግቢያ ላንሳና ቶሎ ቶሎ ወደ ዋና ሐሳቤ ለመሄድ እሞክራለሁ። በወንጌላውያን ዘንድ አሕዛብ የሚለው ቃል ትክክለኛውን ትርጉም በመያዝ አይደለም የሚተረጎመው። አሕዛብ በአማርኛው ወጥ ደረቅ ትርጉም ሕዝብ ብለን የሕዝብ ብዙ ቁጥር አሕዛብ ነው። የኢትዮጵያ ሕዝብ፣ የኬንያ ሕዝብ፣ የተለያዩ ሕዝቦችን ጠርተን እንደምራቸው ብንል አሕዛብ ብለን ልንጠራቸው እንችላለን። አሕዛብ ማለት ሕዝቦች ማለት ነው። ሕዝቦች ማለት ነው። የሕዝብ ብዙ ቁጥር፣ የወል ቁጥር በጥቅል ቁጥር ሲበዛ እንደማለት ነው። ይሄው ቃል ግን ወንጌላውያን ዘንድ፣ ባፕቲስቶች ዘንድ ወይም ደግሞ ወንጌላውያን ነን ብለን በምንጠራው ሰዎች ዘንድ ሲመጣ የአሕዛብ ትርጉም በክርስቶስ ያላመነ ወይም ዳግም ያልተወለደ ማለት ነው። በጣም ጠባብ ትርጉም ነው። በጣም ሲጠብ ደግሞ ጴንጤ ያልሆነ ማለት ነው። ይህንኑ አሕዛብ የሚለውን በኦርቶዶክስ ዘንድ እንፍታው ካልን ከክርስትና ውጭ ያለውን ሰፊ አውድ ይሸፍናል። ከክርስትና ውጭ ያለው ምንም ይሁን ከክርስትና ውጭ ያለው ሰፊው አውድ አሕዛብ ተብሎ በእነርሱ ዘንድ ይጠራል። ግን ስሪቱ እንዴት ነበር? ወደ ስሪቱ ስንመጣ የልኩ የመነሻ ገለጣ ሕዝበ እስራኤላውያን ከሌላው ዓለም ሕዝብ ለመለየት ወይም ለመለየት በመፈለጉ አይሁዳዊ ወይም እስራኤላዊ ያልሆነው ማህበረሰብ ነው አሕዛብ ተብሎ የሚጠራው። መነሻው ይሄ ነው። መነሻው ይሄ ነው። አሕዛብ ብለን በእስራኤላውያን ዘንድ ስንናገር ከሕዝበ እስራኤል ውጭ ያለውን የዓለም ሕዝብ ሁሉ ማለት ነው። ይህንን የትርጉም ጥበትና ስፋት በትክክል ለማየት ነው ቤተ ክርስቲያንን እንወቅ በማለት የጻፈው ጸሐፊ የግዕዙን ስሪት ይወስዳል። አወፈየ ለትውፊት መነሻ ቃል ነው። ትርጉሙ ውርስ ወይም ቅብብል ማለት ነው። ውርስ ወይም ቅብብል ማለት ነው። ትውፊት ሌላ የተለየ ነገር የለውም። ቅብብል ማለት ነው። ይህም ትውልድ ተቀባባይ ሆኖ አንዱ ሲያልፍ ሌላው እየተተካ የሚሄድበት መንገድ መሆኑን ነው የሚያሳየን።
ስለ ትውፊት ስንነጋገር መነሻ ቦታችን አሁንም ሊሆን የሚችለው የዘፍጥረት ታሪክ ነው። የሰው ልጅ መገለጫ የተሰራበት ድርሳን ይፈለግ ከተባለ በዓለም ላይ ዘፍጥረትን ነው የምናገኘው። የዘፍጥረት ገለጣ ደግሞ የሚነግረን እግዚአብሔር ወንድና ሴት መፍጠሩን ነው የሚያበስረን። ወንድና ሴት ፈጥሯል። ከፈጠረስ በኋላ የፈጠራቸውን እነርሱን ኃላፊነት ሰጥቷቸዋል። የሰጣቸው ኃላፊነት ምንድን ነው? መብዛት፣ መዋለድ፣ በቅብብል የሰጣቸውን አደራ ማስተላለፍ። በቅብብል የተሰጣቸውን አደራ አስተላለፉ ብለን ስንል ልጆች፣ አባቶች፣ እናቶች ከዛ በኋላ አያት፣ ቅድሚያት የሚለውን ነገር እያከታተልን ነው የምንሄደው። ባለፈው ሳምንት አቶ ጌታቸው ይሄ አያት፣ ቅድሚያት፣ ቅማያት የሚለውን ዝርዝሩን ይዘውት መጣ ብሎኝ ነበር። የ14 ትውልድ ስሞችን ይዤለት መጥቻለሁ። የትውልድ መነሻ ወደ ላይ ሲሄድ ትውፊት በቅብብል ሲደርስ ከሁለት ሰው ይጀምርና መቀባበሉ 14ኛው ትውልድ ላይ ሲደርስ በአንድ ቤተሰብ ውስጥ 16384 ሰዎች ያንን ቅብብል ሊያስተናግዱት ይችላሉ። ሁለት ባልና ሚስት፣ እናትና አባት መነሻ ከሆነ በኋላ 14ኛው ትውልድ ላይ ብንደርስ የቅብብሉ ትረካ፣ የቅብብሉ ትርክት፣ የቅብብሉ ትልልፍ ለ16384 ሰው ይደርሳል በአንድ ቤተሰብ ደረጃ። ያ ቤተሰብ ሲጀምር እናት አባት ከልጅ ተነስተን ከሄድን እናት አባት፣ ከዛ አያት፣ ከዛ ቅድመ አያት፣ ከዛ ቅማያት፣ ከቅማያት በኋላ ቅማንት፣ ከቅማንት በኋላ ሽማት፣ ከሽማት በኋላ ምንጅላት፣ ከምንጅላት በኋላ እንጅላት፣ ከእንጅላት በኋላ ፍናጅ፣ ከፍናጅ በኋላ ቅናጅ፣ ከቅናጅ በኋላ አሰልጥ፣ ካሰልጥ በኋላ አመልጥ፣ ካመልጥ በኋላ ማንተቤ፣ ከዛ በኋላ 14ኛው ደረባቴ ላይ ይደርሳል። 14ኛ ትውልዳችንን መቁጠር ከቻልን ደረባቴ ላይ ልንደርስ እንችላለን። ስንደርስ በእኛ ቤተሰብ መካከል ብቻ የተላለፈው የቅብብል ትርክት ለ16384 ሰዎች በአንድ የትውልድ ሰንሰለት ውስጥ ሊጓዝ ይችላል። ስለዚህ ትውፊት በጣም አቅም ያለው ጉልበታም የቅብብል ሀብት መሆኑን ማረጋገጥ ነው የምንችለው። እንግዲህ ይሄ ከሆነልን ክርስትና በኢትዮጵያን ስንቃኝ ክርስትናን በኢትዮጵያ ወስነን ስንቃኝ ኢየሱስ ክርስቶስ ካስተማረው በተግባር ካሳየው ይጀምራል። እሱ ካስተማረው በተግባር ካሳየው ይጀምራል። ከዛስ በኋላ ወደ ዓለም ሁሉ ሂዱ ያለበትን ለክርስትና የሚከፈለውን ዋጋ ያመላክታል። ጳውሎስን ስንመለከት ስለ ትውፊት ምንነት ከማንም በተሻለ መንገድ ገልጾልናል። እሱን ክፍል አንብቡ። ትውፊትን በትክክልና በዋናነት ከገለጹልን ሰዎች ውስጥ ሐዋርያው ጳውሎስ አንዱ ነው። ለጢሞቴዎስ ሲያስተላልፍ ምን ነበር ያለው? በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ላይ ትምህርቴን ሲጀምር ያለው ትምህርቴን አንተ ግን ብሎ ነው የጀመረው። አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተል። አንተ ግን ትምህርቴን ብሎ አንስቷል። ከትምህርት ጋር ብቻ አይደለም፣ አካሄድ በጽሁፍ የማይጻፍ ነው። እምነትና ትዕግስት ፍቅርም በጽሁፍ የሚጻፍ አይደለም። መጽናት በጽሁፍ የሚገለጽ አይደለም። ስደትና መከራ በጽሁፍ የሚገለጽ አይደለም። በትልልፍ ግን እየተላለፈ እየተገለጠ የሚሄድ ነው። በእርሱ ዘንድ በሐዋርያው ጳውሎስ ዘንድ በርካታ ሊወረሱ የተገባቸው ሀብቶች ስላሉት ነው ይህን የተናገረው። የሚወረሱ ሀብቶች አሉ። ስለዚህ ልብ ብለህ ተመልከት። ከወረስክ በኋላ ልታወርስ የሚገባ ነገር አለ የሚል ነው። በትውፊት የትውልድ ቅብብል ውስጥ የሚተላለፉ ነገሮች ሁሉ ጤናሞች ናቸው እያልኩ አይደለም። ፍሬያማ እንዳለ ሁሉ ለምርት የሚበቃ ግርድም አለ።
የማያስፈልገውን አስወግደን የሚበጀውን ይዘን የምንዘልቅበት ሂደት ነው ትውፊት። የአንድ ጸሐፊ በጽሑፍ ውስጥ የሰጎን እንቁላል ስለጠፋ ስንቶቻችን የሰጎን እንቁላልን እንደምናቃላቀም የሰጎን እንቁላል ለኢትዮጵያ ኦርቶዶክስ ቤተክርስቲያን ጉልላት ሆኖ የሚያገለግል ነው። ትልቅ ነው። ለጉልላት የሚመረጠው እሱ ብቻ ነው። እሱ ነው በርቀት በዋናው አምድ ላይ ከጫፉ ውበትን ተላብሶ የምናየው እና ጸሐፊው ሲናገር የሰጎን እንቁላል ስለጠፋ ጉልላት ይቅር አይባልም ሰጎን እና አርባ ይባላል እንጂ። ያ ብቻ አይደለም፣ ካህን ስላጠረ ምዕመን ይቀድስ ተብሎ ለምዕመን ተላልፎ አይሰጥም። ልጆቻችንን አስተምረን አገልጋይ እናደርጋቸዋለን እንጂ። ስለዚህ የሚወረሱ ነገሮች አግባብነት ያላቸው ከሆኑ ሊወረሱ የሚችሉበትን መንገድ ማድረግ እንጂ ድንገት ዘው ብሎ ሊያፈርስ የሚችል አካሄድን መሄድ በትውፊት ቅብብል ላይ ነገ የማንነት እጦትን ይዞ እንደሚመጣ ያሳያል። በቅዱሳት መጽሐፍት ውስጥ ቅዱሳት መጽሐፍት ብየስል ሕዝበ እስራኤል የመጽሐፍቱ ባለቤት ናቸው። ክርስቲያኖች የመጽሐፍቱ ባለቤቶች ነን፣ የአዲስ ኪዳን። ስለዚህ ልንወርሰው የሚገባውን መጽሐፍቱ በአግባቡ ገልጸውልናል። ስለዚህ እነዛን መጽሐፍቶች በአግባቡ ማጤን ያስፈልጋል። ስናጤን ታዲያ ለምሳሌ ያህል አንድ ነጥብ ነው ማንሳው። በዮሐንስ ወንጌል ላይ በጎቼ ድምፄን ይሰማሉ ይላል። ቀጥሎ ምንድን ነው የሚለው? በጎቼ ድምፄን ይሰማሉ። ቀጥሎ እንግዲህ ልፈትናቸዋል፣ ይከተሉኝማል ነው ይከተሉኝማል። ስለዚህ የበጎችና የእረኛን አካሄድ በዚህ ንግግር ብቻ ማሰብ ያስፈልጋል። ይሄ ኢየሱስ ክርስቶስ እየተናገረ ያለው አካሄድ የግሪኮችን እና የተቀረውን ዓለም አስተሳሰብ አይደለም፣ የአይሁድን የእረኝነት ግብአት ነው። በአይሁድ ማህበረሰብ ውስጥ እረኛው ከፊት ይሄዳል፣ በጎቹ ደግሞ ይከተሉታል። ምን እያደረጉ ነው የሚከተሉት? ድምፁን እየሰሙ ነው የሚከተሉት። በሌላው ዓለም በጎቹ ከፊት ይሰማራሉ፣ ከኋላ እየገረፈም አቅጣጫም እያሳየ ይነዳቸዋል። በዮሐንስ ወንጌል ምዕራፍ 10 ከ1 እስከ 5 ያለውን በልሙጡ የተረዳ ሰው ይሄ ልክ አይደለም፣ ልንገለብጠው ይገባል ብሎ ቢነሳ በአይሁድ መካከል ያለውን የእረኝነት አገልግሎት ሙሉን ሊያጠፋው ይችላል። በጎችና እረኛን በጎቼ ድምፄን ይሰማሉ ከሚለው ሐሳብ ጋር ማጣጣም ስለሚያስፈልግ ነው። ራሱ ኢየሱስ ክርስቶስ እንደወረደ የሆነውን ነገር ያሳየው የሌሎቹን በምዕራቡ ዓለም ያለውን አስተሳሰብ ተከትሎ አይደለም፣ በሕዝቡ መካከል እየተወራረሰ ያለውን ይዞ እንጂ። እንዲህ ከሆነ ገና ከመነሻችን የምናየው ትውፊት በቤተ ክርስቲያን ውስጥ ሊኖረው የሚችለውን አቅም አብረን እንይ። በዚያው የምናየው ውስጥ ከጥንቱ ጀምረን ገና ከአንደኛው ክፍለ ዘመን ክርስትና ከበቀለበት ከጀመረበት ጀምረን ወደፊት በምንሄድበት ጊዜ ቤተ ክርስቲያን ከትውልድ ወደ ትውልድ ያሏት ቅዱሳት መጽሐፍት፣ ያሏት አብያተ ክርስቲያናት፣ ያሏት የአምልኮ ስርዓቶች በአጠቃላይ በሰዎች ሁሉ ዘንድ እየታወቁ መጥተውላታል። በመጀመሪያው ሁለት ክፍለ ዘመን በአንደኛውና በሁለተኛው ክፍለ ዘመን ከ1 እስከ 200 ዓመተ ምህረት ባለው ጊዜ ውስጥ መጽሐፍት ተለያይተው ነው የነበሩት፣ በአንድ ላይ አልተጠረዙም። እያንዳንዱ መጽሐፍ ወደሚፈለጉት ወገኖች እየተዘዋወረ ነው የሚነበበው። ክርስቲያኖች ባሉበት ቦታ ሁሉ እየዞረ የተላከው መልእክት የጳውሎስም ይሁን የጴጥሮስ እየዞረ ይነበባል በአንደኛውና በሁለተኛው ክፍለ ዘመን። በእነዚህ ክፍለ ዘመን ውስጥ ግን ኖስቲኮች ተነስተው ነበር። ሁሌም የምናነሳው ትምህርት ነው ይሄ። ኖስቲኮች የምዕራቡን አስተሳሰብ ይዘው መንፈስ ቅዱስ ነው ብለው የሚያስቡ ናቸው። መንፈስ ቅዱስ ነው፣ ስጋ ወይም ቁስ እርኩስ ነው የሚለውን በሰው ልብ ውስጥ አናኝተውታል። በስራ ላይ ውሏል። በህዝቦች ዘንድ ታማኝ ሆኗል። ክርስትና ሲመጣ ግን ሰው የሆነው ስጋ የለበሰውን ኢየሱስ ክርስቶስን ይዞ ነው የመጣው። በሱ ነው የተመራው። በዚህ የምሪት ሂደት ውስጥ መደናገሮች ተፈጥረዋል።
መጽሐፍቱ ተጠቃሎ ባይቀመጥም ሐዋርያትና አባቶች በአንደኛውና በሁለተኛው ክፍለ ዘመን የነበሩት ምንድነው ያስተላለፉልን የሚለውን በወቅቱ የነበሩት ሐዋርያትና አባቶች ይሄንን ትምህርት ኑፋቄ መሆኑን አረጋግጠዋል። 27ቱ መጽሐፍት ግን አልነበሩ። ሶስተኛውና አራተኛው ክፍለ ዘመን ሲመጣ ደግሞ 27ቱን መጽሐፍት በቅብብል ከተገኙት መረጃዎች የተነሳ እውነተኛው በመንፈስ ቅዱስ ምሪት የተጻፉት እነዚህ ናቸው ብለው ወስነዋል። ለመወሰን አቅምን ያገኙት በቅብብል ያገኙት የትውፊት ሀብታቸው እንደሆነ ማረጋገጥ ይኖርብናል። ይህን ስናይ ታዲያ ትውፊት ከትውልድ ወደ ትውልድ በሚሄድበት ጊዜ ባለፈው መርዳሳ እንዳነሳው የቤተ ክርስቲያን አባቶችን የተናገሩት በሙሉ ያስተማሩት በሙሉ ፍጹም ልክ ነው ፍጹም ትክክል ነው ብሎ ማሰብ ደግሞ ስተት ይመጣል። ስተትን ይዞብን ሊመጣ ይችላል። አንድ ጥሩ ምሳሌ ያነሳለኝ በዚህ በተለያየ ቤተ እምነት በጣም የሚታመን አባቶች የተናገሩትን አንለቅም የሚል አቋም ያላቸው ብዙ ህዝቦች ይኖራሉ። በዚህ ክፍል ገለጻ ላይ የማወራላችሁ በሉቃስ ምዕራፍ 10 ከ29 እስከ 37 ያለው ታሪክ ነው። የሩሩ ሳምራዊው ታሪክ ከ2-3 ሳምንት በፊት በዚሁ ቤተክርስቲያን በወንድማችን ታምሬ በኩል ሲሰበክ የነበረ ነው። ከ29 እስከ 37 ባለው ውስጥ አንድ የሕግ መምህር ወደ ኢየሱስ ክርስቶስ መጥቶ የጠየቀውን ጥያቄ ነው። ያንን ክፍል በቅብብል አገኘን ብለው ያሉ ትውፊቱን እንደወረስነው መቀመጥ ይኖርብናል የሚሉ ወገኖች እንዴት አድርገው ሊቀበሉ የወደዱትን እንደ ምሳሌ ነው ማነሳው። የሚናገረው እንደዚህ ብሎ ነው። እሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እሱም ምህረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ሉቃስ 10 ከ29 እስከ 37 ይህን ነው የሚናገረው። የዚህ አንድምታ ትርጉም ወይም ፍቺ በትውልድ ሰንሰለት መካከል ይሄ ነው ትርጉሙ ተብሎ ተወስኖለታል። ከተወሰነለት ውስጥ ለምሳሌ ኢያሪኮ የራሱ ውክልና አለው። ኢየሩሳሌም ለሌላ ነገር ውለዋል። ኢያሪኮም እንደዚሁ ለሌላ ነገር ውለዋል። ወንበዴዎች ሌላ ውክልናን ይዘዋል። ሳምራዊው ጌታም በሌላ ተተርጉሟል። ያ የተተረጎመው ትርጓሜ ልክ ነው ልክ አይደለም፣ ያ የተቀበልነው ትውፊት ነው ተብሎ የተሰጠን ዛሬም እኛ እንደወረደ ልንቀበለው ይገባል ወይ ብለን ካል እንደወረደ ልንቀበላቸው የማይገቡ በርካታ ከቅዱሳት መጻሕፍት ጋር ተጣጥመው የማይሄዱ ጭብጦች አሉ። እነሱን መለየት እና አጠቃላይ እይታን ማምጣት የሁላችንም ኃላፊነት ነው። በዚህ ገለጻ አሁን ባልኩት ላይ የወንጌሉ ጸሐፊ ሉቃስ ነው። አንጠራጠር፣ ሉቃስ ጥንቁቅ የሆነ ጸሐፊ ነው። የሚጽፈውንና የሚጽፍለትንም ሕዝብ የተረዳ ሰው ነው። ሳያሳክር በተገለጠ ቋንቋ ከሚጽፉ ጸሐፊዎች ውስጥ አንዱ እሱ ነው። የጻፈው ለቴዎፍሎስ ለሚባል አንድ ግለሰብ ነው። ያ ግለሰብ ከአሕዛብ ወገን የሆነ ነው። ለዚህ ሰው በሚጽፍበት ጊዜ ምንም አሻሚነት ያለው ነገር አላስተላለፈም። ነገር ግን በሁለተኛውና በሶስተኛው ክፍለ ዘመን ያሉ የቤተ ክርስቲያን አባት የሆኑ ሰዎች በተለይም በሁለተኛው ክፍለ ዘመን ኢራኒያስ የሚባለው የመጽሐፍ ቅዱስ አዋቂና ተንታኝ ይህን ክፍል የተረጎመው እንደሚከተለው አድርጎ ነው። ኢያሪኮ የወረደው ሰው አዳም ነው ብሎ ወስኗል። አዳም ነው። ኢየሩሳሌም ሌላ አይደለችም፣ ገነት ናት። ኢያሪኮ ዓለምን ይወክላል። ወንበዴዎቹ አጋንንቶች ናቸው። ሩሩ ሳምራዊው ኢየሱስ ክርስቶስ ነው። ያሁኑ ትውልድ ይሄ ነው ልኩ ብሎ ተቀብሎት ይዘልቃል፣ የዘለቁ ኃይሎች ስላሉ። ነገር ግን ትውፊትን ስንፈትሽ
ከእግዚአብሔር ሐሳብ ከ66 ቅዱሳት መጻሕፍትና ከተጻፈለት እይታ ተገቢውን ስነ አፈታታዊ ይዘት ይዘን መሄድ እንዳለብን ያሳያል። ክርስትና በኢትዮጵያን ስናጠና የቀደሙ ታሪኮችን ስንፈለፍል በቀደሙ ሰዎች የተሰሩ ስራዎችን ስናይ በቀደሙ ሰዎች የተደረጉ ሁሉ ልክ ናቸው ብለን እንደማንቀበል ከወዲሁ ማወቅ ያስፈልጋል። ኦሪገን የመሽኛ አካሉን ቆርጦ እንደጣለ አሁንም ዝሙትን ለመከላከል ወንዶች ቆርጠው ይጣሉ የሚል ሕግ አናወጣም። ያ የራሱ የሆነ ያካሄድ ስልትና ትርጓሜ ስላለ በትውፊት መጽሐፍ ቅዱስ ልናቃቸው የተገቡትን ሊጠቅሙን የሚችሉትን በዘላቂነት የሚኖሩትን እነሱ የማንጠሪያ መለኪያ እንድናደርግ ፈቅዶልናል። በተለይም በውጀት ታሪክ ላይ ኢየሱስ ክርስቶስ ሰው ሆኖ ወደ ዓለም የመጣበትን ታሪክ ሊያፋልሱ በሚችሉ ጉዳዮች ላይ ሰፊ ትኩረት ማድረግ አስፈላጊ ነው፣ ጥንቃቄ ማድረግ አስፈላጊ ነው። በሌላው ላይ ግን ለማብራሪያ አጋዥ እስከሆኑ ድረስ ይሄም አለ እንዴ ብሎ ማሰብና ማጤን በጣም አስፈላጊ ነው የሚሆነው። ለናጤን ከሚገቡት ነገሮች ውስጥ አንድ ሁለት ምሳሌዎች ላንሳላችሁ። ለምሳሌ በቅዱሳት መጻሕፍት ላይ የሌለ ድንገት ግን የምንሰማቸው ታሪኮች አሉ። አንዱ አቤል ነው። አቤል መስዋዕት አቅርቧል። ከማን የሰማው? ማን ያዘዘው? ለመስዋዕት እንከን የሌለው እንስሳ መምረጥ ይገባል የሚለው የሙሴ ሕግ አልነበረም። ኖህ ተመሳሳይ ነገሮችን አድርጓል። ከየት ሰምቶ ነው? በምን አውቆ ነው? በመጽሐፍት ስለ መስዋዕት የተላለፉት በሙሴ አማካኝነት 5ቱ የዘ መጽሐፎች አልነበሩ። ከዛ ቀድመው ግን አቤልም ቢሆን ኖህም ቢሆን ይህን ነገር አድርገውታል። አቤል ከበጎቹ በኩራትና ከስቡ አቅርቧል። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመልክቷል። ዘፍጥረት 4:4 ይህን ነው የሚነግረን። ዘፍጥረት 8:20 ኖህም ለእግዚአብሔር መሠዊያን ሰራ ነው የሚለው። ከንጹህም እንስሳ ሁሉ ከንጹሃን ወፎችም ሁሉ ወሰደ፣ በመሠዊያውም ላይ መስዋዕት አቀረበ ይላል። ከማን ተማረ? ከየት ሰማ? የመስዋዕት ሥርዓት በዘሌዋውያንም ሆነ በሌሎቹ የዘ መጽሐፍት ውስጥ አልተጻፉም። ከብዙ 100 ዓመታት በኋላ ነው ድርሳኑ የተሰነደው። ይሄ ሊሆን የቻለው በአንድና በአንድ ምክንያት ነው። በትውልድ ሰንሰለታዊ አካሄድ በቅብብል የተገኙ ያልተጻፉ ግን የሆኑ የነበሩ እውነቶች እንደነበሩ ያሳያል። እነዚህ ሰዎች ከማን ተማሩ ካልን ይህን የመስዋዕት ሥርዓት አግባብ በሆነ መንገድ ሳይጻፍ የአደባባይ መገለጫ ከመምጣቱ ከ1000 ዓመታት በፊት ሊያውቁ የሚችሉበት የቅብብል መንገድ ነበረ ማለት ነው። እሱ ብቻ አይደለም። የእግዚአብሔር ቤት ስለ እግዚአብሔር ቤት ምንም ሳይነገር ሳይተረክ ስለ እግዚአብሔር ቤት የነገረን ሰው አለ። ማን ነበር እሱ? የእግዚአብሔር ቤት በሚል ራሱን ያስተዋወቀ በዘፍጥረት 28 ላይ ያለ ሰው ያዕቆብ ነው። ያዕቆብ ከወንድሙ ከኤሳው ሸሽቶ ወደ አጎቱ ወደሚገኝበት ሶርያ በኮበለለ ጊዜ እግዚአብሔር በፍኖተ ሎዛ መንገድ ላይ ተገለጠለት። ያዕቆብ ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም በማለት ተናገረ። የእግዚአብሔር ቤት። ይሄ ኮንሴፕት፣ ይህ አስተሳሰብ ከየት መጣ? እንዴት ይሄንን ሊል ቻለ? በቅዱሳት መጽሐፍት ውስጥ ይሄ እውነት የተገለጠው በዘመነ ሙሴ ነው። በኋላ ላይ ነው ስለ እግዚአብሔር ቤት መነገር እና መታወቅ የጀመረው። ያዕቆብ ግን የኖረው እነዚህ ከመሆናቸው በፊት ነው። ይህን ማለት የምንችለው እንግዲህ የተቀበሉት በቅብብል ያስተዋሉት እውነቶች ነበሯቸው። ትውፊት እሱ ነው። እግዚአብሔር ከኔ ጋር ቢሆን በምትሄድበትም በዚች መንገድ ቢጠብቀኝ፣ በሚሄድበትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። ከ10 እጅ ደግሞ ምን አመጣው? ይሄ በዘፍጥረት 28 ላይ የሚናገረው ነገር እንዴት ሊከናወን ቻለ ብለን መረጃዎችን ስንሰበስብ ምናልባት እንደ ፍንጭ የምናገኘው አስራት
የሰጠውን መልከ ጼዴቅን ልናስበው እንችላለን። እሱ ታሪኩ በዘፍጥረት 14 ላይ ስለሚኖር በሕጉ መጽሐፍ ተጠቅሰው ግን ማብራሪያ የሚያስፈልጋቸው አንዳንድ ሕግጋት ይገጥሙናል። ማን ያብራራ? የሰው ልጅ አእምሮ ጠያቂ ነው። በጠየቅን ቁጥር በቂ መልስ እንፈልጋለን። ያ በቂ መልስን ማን ሊሰጠን ይችላል? ለምሳሌ በ10ቱ ትእዛዛት ውስጥ ከተጻፉት አንደኛውን ትእዛዝ እንውሰድ። ሰንበትና አጠቃቀሙን በሚመለከት እግዚአብሔር በዘፍጥረት 20:10 ላይ ሰባተኛው ቀን ለእግዚአብሔር ለአምላክ ሰንበት ነው፣ በእርሱ ምንም ስራ አትስሩ ነው ያለው። አሁን እንደ ሰው ቁጭ ብለን ስናስብ በዚህ ደንብ ውስጥ ስራ ራሱ ምን ማለት ነው? ምንም እናውቀው ነገር የለም። ስራ ምን ማለት ነው? የትኛው ስራ ነው የሚሰራው? የትኛው ስራ ነው የማይሰራው? ይህን ክፍል በአግባቡ ለመረዳት ወደ ኋላ መመለስ የግድ አስፈላጊ ነው የሚሆነው። ትውልድ በሰንሰለታዊ ቅብብል ውስጥ ይህንን ቀን እንዴት ነበር ያስተናገደው? በትውልዶች መካከል የነበሩት ሰዎችስ እንዴት አድርገውት ነበር? ይህንን ለማስረዳት ዘጸአት 34:21ን ብጠቀም ጥሩ ነው ብዬ አስባለሁ። ከግምት ብናስገባ ለምሳሌ በአጨዳና በእርሻ ወቅት እንኳን ሳይቀር ማረፍ እንዳለባቸው ዘጸአት 24 ይናገራል። ዘጸአት 34:21 ግን በዘመነ ነህምያ የሰንበትን በዓል ለማክበር ሲባል ሸክም ተሸክሞ ማንም ወደ ኢየሩሳሌም እንዳይገባ ሲከለከል፣ በዛው ቀን ግን ሌዋውያን በጥበቃ ስራ ላይ ተሰማርተው ጥበቃ ላይ ነበሩ። የነህምያ 13ን ገለጻ ነው ያነሳሁት። እንግዲህ በዚህ አያያዝ መሸከሙ ስራ ነው፣ ተከልክሏል። ቃፊር ሆኖ መጠበቁ ግን በሰንበት ተፈቅዷል። ይሄን ልናስተውል የምንችልበትን የትውፊት አካሄዶችን ወደ ኋላና ወደፊት ካልሄድን በቀር ቅዱሳት መጻሕፍትን በወጉ ተረድተን የተሟላ ግንዛቤ ላይኖረን ይችላል። ስለዚህ ክርስትናን በኢትዮጵያ ስናጠና የትውፊት ተፈላጊነት በጣም ወሳኝነት ይኖረዋል። ያ ወሳኝነት ደግሞ ከምን ጋር ልናገናኘው እንችላለን? አሁንም ተመልሰን ከሕዝበ እስራኤል ጋር ልናጣጥመው ይገባል። ሕዝበ እስራኤል ብዬ ስል ዕብራውያን ብዬ ስል ክርስትና የበቀለበት ለም አፈር እሱ ስለሆነ ክርስትና የአይሁድን እምነትና አካሄድ ተከትሎ የበቀለ ነው። ከዚህም የተነሳ በአይሁዶች መካከል የአብነት ትምህርት ቤት አለ። ምናልባት በሚቀጥለው ሳምንት ስለ ትምህርት አደረጃጀት ሳነሳ የአይሁድ የአብነት ትምህርት ቤትና የኢትዮጵያ የአብነት ትምህርት ቤት ያላቸው ምስስል ላነሳ እችላለሁ። ለማንኛውም ግን በአሁኑ የአይሁድ የአብነት ትምህርት ቤት በሁለት ነው የሚከፈለው። አንደኛው ቃል በቃል በማስተላለፍ ትምህርትን የሚያዘልቁ ኃይሎች ያሉበት ነው። ያ ደግሞ በራባን ገማሊያ የሚመራ ነው። ራባን ገማሊያ በየጊዜው ገማሊያ ተብለው ሁለተኛ፣ ሶስተኛ፣ አራተኛ እየተባሉ የሚጠሩ ሰዎች አሉ እና በሐዋርያት ሥራ ላይ የምናገኘው ገማሊያ ቶሎ እንዳይመጣብን በቀደመው ስርዓት የራባን ገማሊያ የትምህርት አሰጣጥ ቃል በቃል ጭብጦችን በማስተላለፍ መዝለቅ ነው። ሁለተኛው ግን ሻማይ በተባለ ረቢ የሚመራ ሲሆን በሕግ አፈጻጸም እና በትርጓሜው ላይ ብቻ ያተኩራል። ያ ደግሞ ከገማሊያ ትምህርት በጥቂቱ ይለያል። እነዚህ ሁለት ትምህርት ቤቶች በአይሁድ መካከል ተሰሚዎች ናቸው። ሁለቱም ትምህርት ቤቶች በሰዎች ላይ በጎ የሆነውን ተጽዕኖ አሳድረዋል። በጎ ያልሆነም እንደዚሁ ሊኖር እንደሚችል ሳንጠራጠር የእነዚህ የሁለት ትምህርት ቤቶችን መኖር ግምት ውስጥ ከተን የእነዚህ ትምህርት ቤቶች ትርጓሜ በመስጠት አሁን ስለ ትውፊት ስንነጋገር ትርጓሜ መስጠትም ውስጡ አለበት። ትርጓሜ በመስጠት ሕጉን በማብራራት አንደኞቹ የተጉ ቢሆንም በኢየሱስ ክርስቶስ ዘመን ግን እነሱ ደግሞ ተገስጸዋል። ለመገሰጽ ምክንያቱ ግን አንድ ነው። የራሳቸውን ግላዊ ፍልስፍና ስላከሉበት፣ የራሳቸውን ግላዊ አስተሳሰብ ስለጫኑ፣ ከመጫናቸው የተነሳ ሰዎችን ሁሉ አጉብጠው ስለተገኙ በኢየሱስ ክርስቶስ እየተቀባበሉት ካሉት ውስጥ የሚወገድ የሚታረም ብዙ ነገር እንዳለ ራሱ አሳይቷቸዋል። ጌታ ካስተማረው ውስጥ ከገሰጸው ግሳጼ ውስጥ እግዚአብሔር አባትና እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት
ብሏል። እናንተ ግን አባቱን ወይም እናቱን ከኔ የምጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁ የእግዚአብሔርን ቃል ሻራችሁ ብሏቸዋል። ማቴዎስ 15 ከቁጥር 3 እስከ 60 ባለው ውስጥ ታገኛላችሁ። ስለዚህ ከዚህ ንግግሩ ምን ነው የምናስበው? መቼም ቢሆን ትውፊት ተመርምሮ ጤናማነቱ ተረጋግጦ ለትምህርት በዋሉት ላይ ነው ክርስትና በኢትዮጵያን ስናጠና ልብ የምንለው። ግን ትውፊት የሚናቅ ሀብታችን መሆኑን ሳንተው በትውፊት የተቀባበልነው ነገር አለን የለንም፣ ዝም ብለን ልሙጥ ሰዎች ነን፣ ልሙጥ ቤተክርስቲያን ነን የሚለውንም በእግረ መንገዱ እየፈተሽን ነው የምንሄደው። ጌታ ኢየሱስ ክርስቶስ በዚህ አይነት መንገድ እነዚህን ሰዎች ገስጿቸዋል። ወደ አዲስ ኪዳን ስትመጡ አዲስ ኪዳንን እያጠናችሁ ይሄ ኬት መጣ ያላችሁት ክፍል ይኖራል ብዬ አምናለሁ። ኬት ነው የመጣው? ማን ተናገረ? ወደ 39 የብሉይ ኪዳን መጽሐፍትም ሄዳችሁ ብትፈትሹ የሌለ ነገር ተጽፎ ልናገኝ እንችላለን። ለምሳሌ በዕብራውያን 12:21 ላይ ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ አስፈሪ ነበር ይላል። የሙሴን አጠቃላይ ሕይወት አጥኑ። የት ጋ ነው ሙሴ እጅግ እንቀጠቀጣለሁ ያለው? እፈራለሁ ያለው የቱ ጋ ነው? የለንም፣ ምንም መረጃ የለንም። ግን ለታሪኩን በጻፈልን በነገረን አምስቱ መጽሐፍት በጻፈው በሙሴ አማካይነት በተገለጡት አምስቱ የዘ መጽሐፍ ውስጥ አንድም ቦታ ላይ ሙሴ እጅግ እፈራለሁ እንቀጠቀጥማለሁ አላለም። ካላለ ኬት መጣ? ካላለ የዕብራውያን ጸሐፊ ኬት ነው ዘግኖ የወሰደው? ኬትም ዘግኖ አልወሰደውም። በቅብብል ልከኛና ጤናማው የሆነውን ያልተካተተውን ጭብጥ አሟልቶ ሰጠን እንጂ። ስለዚህ ሙሴ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ አስፈሪ ነበር የሚለው በሙሴ መጽሐፍት ውስጥ በደብረ ሲና ተራራ ላይ ይሄ ነገር አልተገለጠም። የደብረ ሲና ተራራ በታላቅ ክብር መሞላቱ የታወቀ ነው። እግዚአብሔር እንዳይናገር መጠየቁ የታወቀ ነገር ነው። መንቀጥቀጥና መፍራት የሚባል ነገር ግን የለም። በሁለተኛ ጢሞቴዎስ 3:8 ላይ ሁለት ሰዎች በስም ተጠርተዋል። ኢያኔስና ኢያንሬስም ሙሴን እንደተቃወሙት ይላል። ስለ እነዚህ ሰዎች ምንም እናውቀው ነገር የለም። በብሉይ ኪዳን መጽሐፍት በተለይም በዘጸአት መጽሐፍ ሙሴ ራሱን በገለጠበት ታሪክ ውስጥ እነዚህ ሰዎች የሉ። ነገር ግን በሁለተኛ ጢሞቴዎስ ሐዋርያው ጳውሎስ ይህንን ሲጽፍ ይህን አስቀምጧል። ስለዚህ መፈተሽ፣ ወደ ኋላ ተመልሶ ማጤንና በቅብብል የተወረሱትን የቅብብል ሀብቶችን ጤናማዎቹና ልኮቹን በወጉ ማየት እንዳለብን ያስረዳል። ዘጸአት 7:11 ላይ ነው ሙሴን ለመቃወም የግብፅ ጠንቋዮች በፊቱ እንደተገዳደሩት ይነግረናል። ይህን እናውቃለን። ነገር ግን የግብፅ ጠንቋዮች አለ እንጂ ስማቸው አልተገለጠም። ይህን በትልልፍ በመጣ ሰነድ ውስጥ በትውፊት አማካኝነት ነው ራሱ ጳውሎስ የተረዳው። ስለዚህም በእግዚአብሔር መንፈስ ተመርቶ ስማቸውን በወጉ አስቀምጦልናል። ምን ይሄ ብቻ? አንድ ምዕራፍ ያለው ይሁዳ ቁጥር 8 ላይ ብትመጡ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሲከራከር ጌታ ይገስጽ አለው እንጂ የስድብ ቃልን ሊናገረው አልደፈረም ነው የሚለው። ዘዳግም የሙሴ ቀብር ቦታ አለመታወቁን ከመንገር ውጭ ይሄ ክርክር መካሄዱን አልጻፈም። ይሁዳ ግን ይህን ያገኘው የሙሴን ታሪክ ከሚናገረው ትውፊታዊ መጽሐፍ ነው። ለዚህ ብርሃኑ አበጋዝ ማብራሪያ ባለው መንገድ በገጽ 27 ላይ ያስቀምጣል። በሌላ ጊዜ ሰነዱን ሰጣችሁ እዛ ላይ ታገኙታላችሁ። በራእይ 2:14 ላይ ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ዘንድ ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዛ ካንተ ጋር ስላሉ ይላል። በዛ ካንተ ጋር ስላሉ ዮሐንስ ምንድነው የሚጽፈው? ስለ እነዚህ ሰዎች ምንም የምናውቀው ነገር የለም። ባላቅንና በለዓምንም ብንፈትሽ ብናጠና በዚህ መንገድ ውስጥ እንዲህ የተሰራ ስራ ተጽፎ አናገኝም። ልናውቅ የምንችለው
ትውፊቶች፣ ጥንታዊ ሰነዶች በዚህ ጉዳይ ላይ ምን ብለዋል የሚለውን ማጤን ነው። የይሁዳ ቁጥር 1:11 ላይ የተጠቀሰውን ገለጻ ግን በትውፊት ውስጥ ይሄን መረጃ እናገኛለን። ዘኍልቍ 25 ሲብራራ ይሄ መረጃ በእኛ ዘንድ የለም፣ በአብዛኞቻችን ልናገኘውም አንችል ይሆናል። ነገር ግን በትውፊት ከተቀበሉት ቅብብሎች ውስጥ ያገኘሁትን ነግራቸዋል። ለ24,000 እስራኤላውያን እልቂት ምክንያት የሆነው ታሪክ አሁን ያነበብኩላችሁ በትውፊት ነው ተገልጾ የምናገኘው። ምን ይላል? በለዓምም እንዲህ ብሎ ባላቅን መከረ። እስራኤል ሊወሩ ሲመጡ ለጣዖት መስዋዕት ሰውተ አስቀምጥ፣ በፊቱም ቆነጃጅት የሞዓብ ሴቶችን አሰልፍ። የእስራኤልም ጎበዛዝትም ቆንጆቹን ባዩ ጊዜ ልባቸው ይቀልጣል፣ ከኛ ጋር ተኙም ይሏቸዋል። ያን ጊዜ ቆነጃጅቱ አስቀድማችሁ መስዋዕቱን ብሉልን ይበሏቸው። ያን ጊዜ እግዚአብሔር ቀናተኛ ነውና በመቅሰፍት ይጨርስልሃል አለው። ባላቅም እንደተባለው በማድረግ ተሳካለት። ይህ በቅዱሳን መጻሕፍት ውስጥ ቢፈለግ አይገኝም። ግና ታሪኩ ከራእይ 2:14 ጋር ተገጣጥሟል ወይም ማብራሪያ ሆኗል። እርግጥ እኛ በሰፊ ልብ ስናይ መካሪው ግን የእግዚአብሔርን ቅድመ ውሳኔና የልቡን ሐሳብ የተረዳ ያህል ሆኖ መቅረቡ የትርክቱን ዋጋ ሊያሳንሰው ይችላል። የእግዚአብሔር ወዳጅ ሆኖ የእግዚአብሔርን ልብ እንዳወቀ ያህል ስለተገለጸ። ለማጠቃለል በሁለተኛ ዮሐንስ 12 ላይ በቅዱሳት መጻሕፍት እኛ ባለስልጣኑ መጽሐፍ ቅዱስ ነው ብለን ለምናምን ለባፕቲስቶች ወጣ ያሉ ሐሳቦችን ባገኘን ቁጥር እንዴት ነው የምናስተናግደው ለሚለው መፍትሄ እየሰጠን እንድንሄድ ነው። ወደፊት ስንነጋገር ክርስትና በኢትዮጵያን ስናይ አንዳንድ ያልተጻፉ ያልተነበቡ ነገሮች ቢገጥሙን እንዴት አድርገን ነው ልንይዛቸው የምንችለው፣ እንዴት አድርገን ነው ልንተረጉም የምንችለው የሚለውን ካሁኑ እንድትይዙልኝ ፈልጌ ነው። በሁለተኛ ዮሐንስ ቁጥር 12 ላይ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም፣ ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ላፍም ልናገራችሁ ተስፋ አድርጋለሁ። ይህን ዮሐንስ ነው የተናገረው። የጻፍኩት በቂ አይደለም። አፍ ላፍ መጥቼ ከእናንተ ጋር ቁጭ ብዬ ላወራ ፈልጋለሁ። ይሄ አፍ ላፍ የተነጋገሩት አልተጻፈም። አፍ ለአፍ የተነጋገሩት ምንድን ነው? በአፍ ለአፍ ንግግር ውስጥ የተላለፉት ሀብቶች ምንድናቸው ብሎ ቆም ብሎ ማሰብ የኛ ኃላፊነት ነው። ክርስትናን በኢትዮጵያ በምናጠናበት ጊዜ በሚቀጥሉት ከሳምንታት በኋላ ተጽዕኖ ያሳደሩ ክርስቲያኖችን በጎ ተጽዕኖ በኢኮኖሚው፣ በጎ ተጽዕኖ በፖለቲካው፣ በጎ ተጽዕኖ በመንፈሳዊ ሕይወት፣ በጎ ተጽዕኖ በበርካታ ዘርፎች ያሳደሩ ክርስቲያኖችን እየመዘዘን አውጥተን ስንናገር እነሱ የተረዱበትን መንገድ እንድንረዳ ነው። አፍ ለአፍ ልነግራችሁ ተስፋ አድርጋለሁ ባለው ውስጥ ትውፊት ፊት ለፊት ቆሞ እናገኘዋለን። እሱ ብቻ አይደለም። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ጳውሎስ በቃላችንም ቢሆን ወይም በመልእክታችን የተቀበላችሁትን ወግ ያዙ ነው ያለው። ወግ የሚለው ትውፊት የሚለው ያዙ። በዚህ ጥቅስ ውስጥ ትምህርቱ በቃል አማካኝነት እንዲሁም በጽሑፍ አማካኝነት ከቤተ ክርስቲያን ወደ ቤተ ክርስቲያን ሲተላለፍ እንደነበር ነው የሚያስረዳ። ከዚህ ገለጣ ተነስተን ታዲያ መረጃ መውሰድ እንችላለን። ከዚህ ገለጣ ተነስተን 2-3 መረጃ እናንሳ ብንል እንዲህ በአፍ የሚተላለፉ ነገሮች ውስጥ አንዱ በአንደኛ ቆሮንቶስ 9:14 ላይ ተጽፏል። ወንጌልን የሚሰብኩ ከወንጌል ቀለብ እንዲበሉ ጌታ ደንግጓል ያለበት። የት ጋር ነው ጌታ የደነገገው? ግን ጌታ ደንግጓል። ድንጋጌው ግን አፍ ላፍ በተላለፈ በትውፊታዊ መግለጫ ያለ እንጂ በ66ቱ መጽሐፍት ውስጥ ተጽፎ አናገኘው። በአንደኛ ቆሮንቶስ 7:10 ላይ እኔ ግን አላዝም ጌታ እንጂ ብሏል። ጌታ እንጂ ብሎ ያለው ኢየሱስ ክርስቶስ ራሱን የገለጸበት 4 ወንጌል ውስጥ መገኘት ነበረበት። የለም። ግን ጌታ ያለውን በጌታ ቃልነት አጽንቶታል። ከዚህ ጋር አያይዘን ኢየሱስ ክርስቶስ የሰራው ስራ በወንጌል ተጠቃሎ አልተጻፈም። ለዚህ መረጃችን ዮሐንስ 20:30 ነው። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ያልተጻፉት እንዴት ማወቅ እንችላለን? እንዴት ነው ልንረዳቸው የምንችለው? ይሄው ክፍል ውስጥ ቁጥር 25 ላይ ኢየሱስ ያደረገው ሌላ ብዙ ነገር ደግሞ አለ።
በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው ይመስለኛል። ይሄ በጣም የተጋነነ ግነት ተጠቅሞ አይደለም። በ33 ዓመት የዕድሜ ታሪክ ውስጥ የተቀባበለ ቅብብል ስለሆነ ነው። በነገራችን ላይ ኢየሱስ ክርስቶስን በሚመለከት ስለ ኢየሱስ ክርስቶስ የምናውቀው በ12 ዓመት ዕድሜው ቤተ መቅደስ ገብቶ ሲከራከር ነው። ከዛ በኋላ 30 ዓመት ዕድሜው ላይ ነው የምናገኘው። በመሃል ያሉት 18 ዓመቶች ምን ተከናወነ የምናውቀው ነገር የለም። ከ12 ዓመት እስከ 30 ዓመቱ ኢየሱስ ምን ሰራ ነበር? በዚህ አኳያ ትውፊቶች ምንድን ነው የሚሉት? ኢየሱስ ክርስቶስ ለ18 ዓመታት የት ነበር ለሚለው መልስ የሰጡ ሰዎች አሉ። አንደኞቹ ኢየሱስ ክርስቶስ የመጣበትን ተልእኮ ውጤታማ ለማድረግ ስራዎችን እየሰራ እንደነበረ ጽፈውለታል። አንደኞቹ እያደረገ የመጣበትን ተልእኮ ውጤታማ ለማድረግ አሳማኝ ለማድረግ በትጋት እየሰራ ነበር ብለዋል። አንደኞቹ ወገኖች ግን ከ12 ዓመት ዕድሜው በኋላ ኢየሱስ ክርስቶስ ወደ አውሮፓው ዓለም ሄዶ በዛ ከመቅደላዊት ማርያም ጋር ትዳር መስርቶ ልጆችን ወልዶ በሰላም ይኖር እንደነበረ ጽፈውለታል። ያ ብቻ አይደለም። ሌሎቹ ደግሞ አገልግሎቱን ሲጀምር በቀላሉ ውሃውን ወደ ወይን በመቀየር ታምር መስራት የቻለው ወደ ሩቅ ምስራቅ ዘልቆ አስማታና ምትሃታዊ ትምህርቶችን ሰልጥኖ ስለመጣ ነው ብለው ጽፈውለታል። በእኛም ሀገር ዘዳቪንቺ ኮድ ተጽፏል፣ በአማርኛ ተተርጉሟል። ዘዳቪንቺ ኮድ ትንሽ የታሪክ እውነታን ይዞ ትልቅ ሐሰትን የፈበረከ በሚሊየን ምናልባት ወደ ቢሊየን በሚቆጠሩ ቋንቋዎችና የኮፒ ብዛቶች በዓለም ላይ ተሰራጨ። በእኛ ማህበረሰብ በሁለት የተለያዩ ተርጓሚዎች መጽሐፉ ተተርጉሞ ተሰራጭቷል፣ አንብበነዋል። አንዳንድ ሽማግሌ ቤተክርስቲያን ሽማግሌ ክርስቶስ ከመቅደላዊት ጋር ተጋብቶ የልጆች አባት ከሆነ እሱም ማመን ለምን ብለው ከውድድር ውጭ ሆነዋል። እንደነ ተስፋዬ ሮበሌ ዶክተር ተስፋዬ ሮበሌ የመሰሉ ደግሞ የባልቴቶች ተረት ብለው ያ መጽሐፍ ጽፈውበታል። ትውፊትን በምናጠናበት ጊዜ እውነት ኢየሱስ ክርስቶስ በዚህ የዘቀጠ ሕይወት ውስጥ ኖሯል ወይ? ያንን አንጥረን ለማየት የምንችለው በአንድ መንገድ ብቻ ነው። እሱም በቅዱሳት መጽሐፍት ውስጥ የእግዚአብሔር ዘላለማዊ ዕቅድ እና የኢየሱስ ክርስቶስ ሰው የመሆን ሚስጥር ምንድን ነው ብለን ካል ለእነዚህ ለሚነሱ ቅብብሎች መልስ እናገኛለን። 5 ደቂቃ ብቻ ነው የተውኩት፣ የግድ መጨረስ ስላለብኝ ነው፣ ይቅርታ ጠይቃለሁ። በዛሬ አቅርቦቴ ላይ በመጪው ዓመት ጌታ ቢፈቅድ በመጪው ሳምንት የደረጃ ትምህርት ስርዓት በኢትዮጵያ በክርስትና አማካኝነት እንዴት ወደኛ ደረሰ የሚለው ላይ ትንታኔ ይሰጣለሁ። በአይሁድ የአብነት ትምህርት ቤት አለ እንዳልኩ፣ በኢትዮጵያም የአብነት ትምህርት ቤት አለ። የአብነት ትምህርት ቤት የአይሁድም የኢትዮጵያም ይሰሩ የነበረው ተመሳሳይ ስራ ነው። የአብነት ትምህርት ቤት ኢትዮጵያ ስለኖራት ኢትዮጵያ ትርፋማ ሀገር ሆናለች፣ ታሪኳን ለማቆየት ትችላለች። ክርስትናም የመስፋፋት አቅም አግኝቷል። እንዴት የሚለውን በመጪው ሳምንት አብረን እናያለን። እሱም የትውፊቱ አካል ነው።